200 ብር ሰጥተህ 1 ብር ትወስዳለህ። 200 ብር ሰጥተህ 1 ብር ወስደህ ጠብ የሚል ነገር የለም። 199 ብር ተበላ። በእግዚአብሔር ሕዝብ ላይ የምትነግዱ የምትሸቃቅጡ ዘመናችሁ እያበቃኝ። በእግዚአብሔር ልጆች ላይ እየቀለዳችሁ አትኑሩ። እግዚአብሔር ምስክሬ ነው። ቶፕ የሚባል ዘፋኝ እኔ ነኝ። ሆኖ ቴዲ አፍሮ በጣም አይደለም የወደደው በአርቱ። እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው የሚሆነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። በቀጥታ ወደ ዛሬው ፕሮግራም እንለፍ። እግዚአብሔር የሚገረመው ልጁ ሲከብር ብቻ ነው። ክርስቶስ ሚኒማይዝድ ሆኖ ጉባኤ ሊሞቅ ይችላል፣ ሊሰፋ ይችላል፣ አቧራው ሊጤስ ይችላል። የለበትም እግዚአብሔር። መንፈስ ቅዱስ ራሱ ጰራቅሊጦስ እየመጣ መንፈስ ለመንፈስ ቅዱስ እኮ ጌታችን ሲናገር ይመጣል። መንፈስ ቅዱስ አንድ ስራ እኮ ነው ይሰራል ያለው። ይመጣና ያከብራቸዋል አይልም። that's what we think። ብዙ ጊዜ መንፈስ ቅዱስ አከበረኝ ነገር ነው የምንለው። that's not the primary concern። የእግዚአብሔር ፕራይመሪ አጀንዳ እኛ አይደለንም። ሶሪ አይደለንም። we're not። የእግዚአብሔር የኦርቢቱ ማዕከል እኛ አይደለንም። እዚህ ፕላኔት ሁሉ የሚከረከረው በእኛ ላይ አይደለም፣ በልጁ ላይ ነው። ይዘድ መንፈስ ቅዱስ ይመጣል ያከብረኛ። መንፈስ ቅዱስ ለምን ይመጣል? ያከብረኛ። እና እግዚአብሔር እኛን አያከብረንም፣ አይነካንም፣ አይባርከንም፣ እንትና ያደርገናል። ግን እሱ ይቅርታ የፋብሪካ ቃል ነው ይሄ። ተረፈ ምርት ነገር ነው እኛ የምናገኘው። ባይ ፕሮዳክት። ኢየሱስ ከፍ ሲል ሲከብር አለው። ኦፍ ኮርስ ከፍ አለ። ምርኮን ማረከ ሰጠ እኮ ነው ሰጠ። ከዛ ከፍ ለመደረግ ተሞከረ እኮ አይደለም። እሱ የእግዚአብሔር ስራ አይደለም። እግዚአብሔር ሲሰራ እንዴት ነው? ከፍ አለ፣ ምርኮን ማረከ ሰጠ። that's it። it's a by product። እኛ ከፍ ማድረግ ነው፣ እሱ ከፍ ማድረግ ነው፣ እሱን ማሳየት ነው። ሶ ሴንትራል ነው ይሄ ዶክትሪን። ይሄ ከተነካባችሁ ምርኮ ተወሰደባችሁ፣ ባዶ ቀፎ ነው። the central body of Christianity is Christ Jesus። ኢየሱስ ነው። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ጌታችን ኢየሱስ ክርስቶስ እንዲህ እያለ ሲናገር እንመለከተዋለን። በጣም አስገራሚ ክፍል ነው። ባለወይ ቁጥር 4 ላይ ይሻላል። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበረው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብርህ አንተ በራስህ ዘንድ አክብረኝ ይላል። የኢየሱስ ክርስቶስ ስራ ወይም የወልድ ስራ አብን ማክበር ነው። ወልድ ስራ አብን ማክበር ከሆነ ደግሞ እኛ ደግሞ ኢየሱስን ማክበር ነው የሚሆነው። ሴንትራል ፖይንቱ፣ ሴንትራል አጀንዳው ኢየሱስ ስለሆነ ማለት ነው። የወንጌል ዋናው ኦርቢቱ መጨረሻው ኢየሱስ ነው። ኢየሱስ ክርስቶስ መንፈስ ቅዱስን ልክላቸዋለሁ አለ፣ ከኔም ወስዶ ለእናንተ ያስተምራቸዋል ይላል። ዮሐንስ ወንጌል ምዕራፍ 8 ምዕራፍ 16 በተለይ ምዕራፍ 16 ላይ ስለ መንፈስ ቅዱስ ሲናገር ከእኔም ወስዶ ለእናንተ ያስተምራቸዋል ይላል እና ደግሞ ያከብረኛል ይላል። ግሎሪፋይ የሚያደርገው ቅዱስ መንፈስ ወይም ዋናው ሴንትራል ፖይንታችን ወልድን ወይም እግዚአብሔር ልጅ ኢየሱስ ክርስቶስን ማክበር ነው። የላከኝን የአባቴን ፍቃድ እንጂ የራሴን ፍቃድ ለማድረግ አልመጣሁም ይላል በዮሐንስ ወንጌል ምዕራፍ 8 ላይ ማለት ነው። እንዲሁም በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ አይኖቻችን ይክፈት፣ እግዚአብሔር እንድናከብር ጸጋውን ያብዛልን ማለት ነው። እስኪ ከመጽሐፍ ቅዱስ ጋር የትኛውንም ትንቢት ማነጻጸር የማትችሉ ከሆነ ትንቢት አትስሙ፣ ወይም ትንቢቶች በመጽሐፍ ቅዱስ የሚፈተሽበት ቸርች ውስጥ ግቡ። ትንቢት ዝም ብሎ የሚነገርበት ከመጽሐፍ ቅዱስ በላይ የሆነበት ማን የእግዚአብሔር ሰው ተናግሯል። ይኸውና እኮ ቆሮንቶስ እንዲህ ይላል አይደለም፣ ነቢይ በቀደም ሲናገር ኤራ ኤፌሶን እኮ እንዲህ ይላል አይደለም፣ ፕሮፌት እንደዚህ ሲል የሚባልበት ቸርች ለቀ ጥፋ። እንደ በቀደሙ ንጉሥ ወይ ትጮኻታለህ አንድ ቀን፣ ወይ እንደዚህኛው ሰውዬ ራሱ ነቢዩ እያለቀሰ ይቀብረሃል። ሐሰተኞች ነቢያት ከራሳቸው አውጥተው ነው የሚናገሩ። መንፈስን ሁሉ አትመኑ ብሎ ቅዱስ ዮሐንስ እንደነገረን ማለት ነው። በአንደኛ ዮሐንስ መልእክቱ ምዕራፍ 4 ላይ መንፈስን ሁሉ አትመኑ ብሎ አስቀድሞ ይጀምረናል ማለት ነው። የክርስቶስ መንፈስ በዚህ ታውቃላችሁ ይላል። እውነተኛው መንፈስ በዚህ ታውቃላችሁ ብሎ ይነግረናል። ምዕራፍ 4 ቁጥር 1 እንደዚህ ይለናል፣ ወዳጆች ሆይ መንፈስን ሁሉ አትመኑ ይላል፣ ነገር ግን መናፍስት ከእግዚአብሔር ሆነ እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ስለዚህ መንፈስን ሁሉ አትመኑ ሲል ችግር አለ ማለት ነው። ሁሉም መንፈስ አይደለም፣ ወይም የእግዚአብሔር መንፈስ አይደለም። የሰይጣን መንፈስ ሊሆን ይችላል፣ የሰው መንፈስ ሊሆን ይችላል። ምክንያቱም የሰው መንፈስም ስላለ የሰው ሐሳብም ስላለ ማለት ነው። ከእግዚአብሔር የሆነው ምንለይበት መነጽር ያስፈልገናል። መነጽሩ ደግሞ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር ይነካካል ወይ መልእክት እውነት እኔን ሼፕ ያደርገኛል፣ ክርስቶስን በእኔ ውስጥ ያከብረዋል። ምክንያቱም ዋናው አጀንዳ ቅድም እንዳወራ ነው ክርስቶስ ኢየሱስን ማክበር ነው፣ የእግዚአብሔር ልጅን ማክበር ነው። ዋናው ዓላማው የክርስቲያኒቲ ዋናው ዓላማ ኢየሱስን ወልድን በምድር ላይ ማክበር ነው፣ ማንገስ ነው።
ይሄ ነው ዋናው የክርስቲያኒቲ አጀንዳ። የውሸትን መንፈስ በእግዚአብሔር ቃል መርምራችሁ ታወጡ ዘንድ በነጸር ፈትሸ ተቀበል። ዝም ብለህ እንደው በገፍ ሁሉንም አሜን የምትል ከሆነ ከተቀላቀለው መንፈስ ጋር እንዳትገናኝ ማለት ነው። ከአጋንንታዊ መንፈስ ጋር እንዳትገናኝ ይረዳሃል ማለት ነው የእግዚአብሔር ቃል። ቅዱሳን ቤተሰቦቼ ይሄን የምንዛሪ ውጤት አያችሁ? 200 ብር ሰጠ 1 ብር ተወስዳል። ተመልከቱ ጉድ። ታላቅ የግብይት ውጤት ነው። የ1 ብር ዋጋ ወደ 200 ብር ከፍ ሲል ማለት ነው። ሌላ ምንም ነገር የለውም። ድራማ ነው። የምታተርፈው ነገር የለም ወዳጄ። 200 ብር ሰጥተህ 1 ብር ወስደህ ጠብ የሚል ነገር የለም። ይሄ ጻል ልጅ ተመልከቱ። ልጁን አይታችሁ በጣም ጮጬ ማለት ነው። ስለዚህ እንደዚህ አይነት መንፈሳዊ 199 ብር ነው የተበላው። ምን አይነት ማትስ እንደሚሰሩ እግዚአብሔር የእጅን ውጤት ይባርካል፣ የሰራበትን ይባርካል። ያ 1 ብር ወስደህ በቤት ብታስቀምጥ ምንም ነገር የሚለወጥ ነገር የለም። በኪስ ብታረግ የሚለወጥ ነገር የለም። 1 ብር አይባዛልም። 199 ብርን ተበልታል ወዳጄ። ያ እንደዚህ አይነት ድራማ የምትሰሩ ኢየሱስ ስም የምትነግዱ ዘመናችሁ ያበቃል። በእግዚአብሔር ሕዝብ ላይ የምትነግዱ የምትሸቃቅጡ ዘመናችሁ እያበቃ ይመጣል። እየተነቃባችሁ ነው በደንብ። ኢየሱስ ጅራፍ ይዞ የምነሳበት ጊዜ ቅርብ ነው። በእግዚአብሔር ልጆች ላይ እየቀለዳችሁ አትኖሩ። እየዋሻችሁ አትኖሩ። ጊዜያችሁ ያከትማል። አትጠራጠሩ፣ ያከትማል። እንግዲህ እንዳያችሁት እቺ ደቃቃ ትንሽ ጩጬ የሆነ ጊዜ ፌስቡክ ላይም ትገለጣለች፣ ቲክታክም የራሱ አካውንት አላትና ብዙዎችን ታጭበረብራለች። በጣም ብልጥ ነው ልጁ። ላይቭ ይገባል። በጣም ሲስተመኛ ነው። ብራዘር ይሄን የሱን ያህል ቀርቶ ከሱ በላይ ማድረግ ይችላል ነው። እኔ ግልጹን ስነግራችሁ ማለት ነው። ይሄንን ህዝብ መጨርገር በጣም ቀላል ነው። ጭሮ እየበላቸው እኮ ነው። ጭሮ ትላንት ከየትኛው ቦታ እንደወጣ ማቀው ልጅ፣ የሻኪሶ ልጅ፣ ስንት ገጠር ውስጥ የነበረ ልጅ፣ የአዲስ አበባ ልጅ ቁጭ ብሎ እየበላ ነው። ፊጋ ላይ ቁጭ ብሎ ማለት ነው። ሲኤምቢሲ ላይ ዘና ብሎ ቁጭ ብሎ እየበላው ነው ያለው። እቺ ጩጬ ደግሞ ትላንት ተነስታ ነብይ ነኝ ብላ ራሷን ሾማ ይሁን እንደምታዩት እንግዲህ 1 ብር እንትን ብላ እንደዚህ 100 ምናምን ብር የሚገርም ካልኩሌሽን ብራዘር። የትም አልበርት ኤንስታይን ኢኩቫለንት አድርጎ ማያመጣውን መልስ እየሰራ ነው ማለት ነው። ጥሩ ማቴማቲክስ እየሰራ ነው። በጣም ብልጦች ናቸው እነዚህ ተኩላዎች ናቸው። እነዚህ ትንንሽ ደግሞ ጥቃቅን ቀበሮች የተባሉት ናቸው። እና ግብብዳዎች ደግሞ አሉ። ረባካችን እያስተዋልን እንሄድ። በእነዚህ ትንንሽ ልጆች እንበላ። አሁን አዝናለሁ ጋድ። ያለ ኢየሱስ ገንዘብ ይገባል ብሎ የተቸገረ ትውልድ ሚራክል መኒ ይገባልኛል ብዬ ጠብቄ አልገባም። አሁንም እየጠበቅኩ ነው። አትጠብቅ፣ ኢየሱስን ጠብቅ። በዚህ ዘመን ትውልዱ ማመፀኛ ሆኗል። ሐሰተኛው ነቢያቶች ከአውሬው መንግስት ኪዳን እየተቀበሉ ብዙ ሰዎች መሬታቸውን ገጠር ያሉ ሰይጣን ልባቸውን ገዝቶ መሬት እየሸጡ ቤታቸውን እየሸጡ እግዚአብሔር ብር ያስገባል ብለው 1 ሚሊዮን ብር ሸጠው 1 ሚሊዮን ብር ለሐሰተኛ ይሰጡ። አካውንት ላይ ገንዘብ ይገባል። ውሸቱን ቲቪም ሽጦ ይመጣና 10,000 ብር ይሰጣል። ይህ በጌታ በኢየሱስ ስም የተመታ ይሁን። እኔ ምላችሁ የህይወት መታወቂያችሁን የጥላችሁ ነው። መታወቂያውን የጣለ ክርስቲያን በተለያየ መንገድ በኃጢአት ብዙ ክርስቲያን ዛሬ መታወቂያውን መታወቂያ ያለው ሰው ያስታውቃል። ብርሃንን ካላበራ ሰይጣን ልብን ያቆስላል፣ ውርደት ያመጣል። ብርሃንን ስታበራ ሰይጣን አይችልም፣ እጅ ይሰጣል። ብርሃን ሲበራ ሰይጣን አውቆ በረከትን ይለቃል፣ አውቆ መንገድን ይለቃል፣ ቢዝነስን ይለቃል፣ ቀሪ ዘመንን ይለቃል። ዛሬ መታወቂያችሁን የጣላችሁ ሰዎች መታወቂያችሁን ታነሳላችሁ። የት እንደተወለዳችሁ አካባቢያችሁ የት እንዳል መታወቂያው ላይ ይጻፍ፣ የት ቀበሌ እንዳል። ዘላለማዊ መታወቂያ ላይ ዋናው ስም ከላይ የተቀመጠው የኢየሱስ ደም ነው። ደሙን አልፎ አውሬ አይገባም ይላል። ይህ መታወቂያ ከፊት ሲሆን የሞት መታወቂያ ይንበረከካል፣ የሐዘን መረጃ ይንበረከካል፣ የምድር መረጃ። እግዚአብሔር ዘመንሽን ብርክርክ ያርገው። እህታለን በጣም ሞዳት የእግዚአብሔር ሴት ናት። ሰላም መለስ ትባላለች። በጣም ነው እውነተኛ የእግዚአብሔር መገለጥ ያለባት፣ እውነተኛ የእግዚአብሔር ቃል ያለባት፣ እንዲሁም ደግሞ እውነተኛ የእግዚአብሔር ባለ ራእይ የሆነች በጣም የምታይ ሴት ናት እና ትውልድን ለማነጽ ነው የምትተጋው። ገንዘብ ወዳጅ አይደለችም።
አሉ እግዚአብሔር ያስነሳቸው ዲቦራዎች በጣም እጅግ ብዙ ሴቶች አሁን ሴቶች አገልግሎት ማገልገል አይችሉም የሚሉ አገልጋዮች ሊኖሩ ይችላሉ። እነ ዴቭም ሊኖሩ ይችላሉ። I don't care about ዴቭ። ሴቶች እህቶች መንፈሴም በሴቶችና በወንዶች ባሪያዎች ላይ ከመንፈሴ አፈሳለሁ ነው ያለው በኢዩኤል መጽሐፍም እንዲሁም በሐዋርያ ሥራ ምዕራፍ 2 ተፈጸመ ትንቢቱ። ሴቶችም ወንዶች አይልም፣ ባሪያው የለ፣ ጨዋ የለ፣ የግሪክ ሰው የለ፣ አይሁድ የለ፣ ሁሉም በክርስቶስ አንድ ሰው ነው። ሴት የለ፣ ወንድ የለ። እዚህ ሴቶችም አገልጋይ ናቸው ማለት ፈልጌ ነው። ጌታ ኢየሱስ ያብዛል እንደነዚህ አይነቱን ጀግኖች ማለት ነው። ሐዋርያ ነኝ፣ ነብይ ነኝ፣ ሜጀር ነኝ፣ ሲግዝ ነኝ፣ ፊፍዝ ነኝ ያለው አንድ ነገር ልንገር። በሰሞኑ ቢዝነስ ስትነጥፍ ሄዶ ሲጋራ ማጨስና ዓለማዊ የሚሰራው ከሆነ ህይወትና ነግራለሁ። መጀመሪያም ከኛ ዘንድ አልነበሩም እንዳልነበሩ ይታወቅ ዘንድ ወጡ ይላል ዮሐንስ ሲጽፍ። ስለዚህ አሁን በደንብ እነዚህ ሁለት ተመጣጣ ጠብቁ። የሚጠራል አሁን በደንብ ነው የሚጠራው። አንዳንዶች ለንስሐ እግዚአብሔር ጊዜ እየሰጣቸው ነው። ክፍት ነው የምህረት እጁ ቀኑ ሙሉ ተዘርግታ እኔን ጨምሮ ተጠብቀናለች ወደ ትክክለኛው ቦታ እንድንመለስ። በልጅነቴ የገባብኝ ወንጌል የተማርኩት አህማድ ያስተማሩኝ ቁጭ ብዬ እኔ ማነበው ቅዱስ ቃሉ ሁሉ ጊዜ መስታወት የሆነልኝ ቃል ከኖርኩ በኋላ እንዳስኖር የሚያደርግ ቃል አለቀ። የማልኖረውን በሰው ላይ እንድጭን የሚያደርጋል። ስለዚህ ይጠፋሉ፣ ምንም ጥርጥር የለውም። አንዳንዶች ከመድረክ ይወገዳሉ፣ አይተናል፣ እየተወገዱ ነው። ሲቀጥል ደግሞ በአስገራሚ ሁኔታ አንድ ነገር ልንገርህ፣ ጴጥሮስ እኮ አንተም ገንዘብን ጥፉ ነው የእግዚአብሔርን ጸጋና የመንፈስ ቅዱስን አሰራር በገንዘቡ መለወጥ የፈለገ ሰው ዛሬ እኮ ፍራንክ ይገኝበት እንጂ አንዳንድ ለስቶች የነሱን እርካታ የሚፈጽሙ የወረዱ ኒኪቶች ብልግናዎች ይገኙበት እንጂ ኢየሱስን ይሄው አያስፈልገኝም ኢየሱስን የሚል ጄኔሬሽን መጥቷል። አትስበኩን ይሄ ወንጌል ቅድስና ጽድቅ ምናምን የምትመጣው የእግዚአብሔር መንግስት እዚህ ያልኖርኩኝ እኔ ምን ዋጋ አለው የሚሉ አሉ። ዋናው መኪና መንዳት፣ ቤት መቀያየር፣ የተለያየ ነገር ማድረግ ነው ሚሽናቸው። መኪና ለማንም አስፈላጊ ሊሆን ይችላል። የኢየሱስን ደም ግን ረግጬ መኪና አልገዛም። መጽሐፍ ቅዱስን ጥዬ ቤት አልሰራም። this is a fact አለቀ። ስለዚህ አሁንም ማልን ተባተሩበት በደም በጎልድነስ መናገረው ኢየሱስን የማይመስል የበረሃ ወይራም ካለ ተነስቶ ይወርወራል። ነግረሃል። ፋክቱ ይሄ ነው። በቃ እውነታው አለቀ ደቀቀ። ይነሳሉ ባይዘወይ ሊትራሊ እና በጣም የሚያስታውሰኝ አንድ ከዚህ ውስጥ መልእክት ብዬ ወሰድኩት ነገር አለ እና ሐዋርያ ሥራ ምዕራፍ 4 ቅዱስ ጴጥሮስ በመንፈሱ ተበሳጭቶበት አንድ ነገር ተናገረ። በጣም በድፍረት የተናገረው ቃል ነውና ወዲያውኑ ነው አፈር የበሉት አናንያና ሰጲራ። ያው ትዝ ይላችኋል። እንደገና ደግሞም ባይ ዘ ወይ መንፈስ ቅዱስ ቁጡ ነው። እግዚአብሔር ስለሆነ አምላክ ስለሆነ መንፈስ ቅዱስ ይቆጣል። እንድንዝናና አይደለም ክርስቶስን የሰቀለው። ኦኬ በነጻነት ነው ዘንድ ክርስቶስ ነጻነትን አወጣችሁ፣ ነገር ግን ዳግም በባርነት ቀንበር አትያዙ የሚለውን ቃል አትሰርዙት። በደንብ አርጋችሁ ቦልድ አርጋችሁ አስቡት። እንድንጨማለቅበት አይደለም ክርስትና የመጣው ቦልድ አርጎኛን ሰርቶ ትውልድን እንዲዘራ ነው። ኦኬ ድኛለሁ እንደፈለኩ ኦኬ ዝናናለሁ የሚባልበት ዘመን አይደለም። ጌታ በደጅ ነው። ኢየሱስ በደጅ ነው። ሊመጣ ነው። ሊገለጥ ነው። ያ ነው ጭንቁ ሰዓት ሳይመጣ በጉብዝና ወራት ፈጣሪን አስብ ያለ ያን ጭንቅ ሰዓት ይመጣል። መከራ የሚሆንበት ሰዓት ይመጣል። ግራ መጋባት የሚሆንበት ሰዓት ይመጣል። በዛ ሰዓት ምን ልንሆን ነው? እችኛዋ ሰዓት የከበደችን ማለት ነው። እና በጣም ወሳኝ ክሪቲካል የሆኑ ነገሮችን በጣም አጥርተን እያየን ነው። እግዚአብሔር እየሰራ ይገኛል። ይቀጥላል ገና ባይዘወይ አይቆምም ማለት ነው። እግዚአብሔር ሌባ አይደለም ከባንክ ሰርቆ ያስገባል። ሚራክል ማኒ ማለት ውሸት ነው። ውሸት እግዚአብሔር ከባረከ ሰው ያስነሳላል። አካውንት ላይ ከባንክ ሰርቆ ማንነቱ ያልታወቀ በመንግስትም ወንጀል ነው። ውሸት ይሄ ይታያል ሚዲያ ላይ በቃ ስሜ ይጠራል፣ ገንዘብ እንዲደረጋል። ትልቅ ፕሮሞሽን እኮ ነው አዲስ አበባ ላይ የሚሰራው። ሰው ያያል አይደል? እኔ እዚህ ጉባኤ ላይ 3-4 ሰው ቁጭ አድርግቼ 10,000 ብር ባስገባ ከጉባኤው ላይ 100,000 ብር ሰብስቤ እኮ ትርፍ እኮ ነው የማገኘው። ሲቢ እዚህ ጋር ቁጭ ነው እኮ ያስገባ። ኢቲኤም ያንን ብትከተው አያውቀውም፣ መንግስት አያውቀውም። ንግድ ባንክን ግን ከተህ ፓስወርድ ከከተት ገንዘብን ታወጣለህ። ውሸት ፌክ። አንዱ ሲነገረኝ ጉባኤ ውስጥ 2-3-4 ሰው ያስቀምጡና ይከፈላል። ታውቃለህ፣ ብዙ ነገሮች ይሰማል። ፌክ የሆነ ቸርች የሚመስል እና ካሜራ ላይ ይቀረጻል፣ ህዝቡ እያለ ይሄዳል። በእኛ ዘመን ግን አይቀጥልም። እዛ we need this one እንደዚህ አይነት ሰዎች ይነሱልን። እግዚአብሔር ከጀርባው ምን እንዳለ ባናውቅም በእርግጥ እውነተኛ መንፈስ እንደዚህ ነው። እግዚአብሔር ዘመኑን ይባርክ። እንደዚህ ያሉትን ያስነሳ ማለት ፈልጋለሁ። እኔ ነብይ የለም አላልኩም፣ ሐዋርያ የለም አላልኩም። እግዚአብሔር ለቤተክርስቲያን ሰጥቷል። በጭምትነት በቅንነት ብንቀበለው ግን ለማነስ ትውልድን ለማዳን ከሆነ ነው እንጂ ይሄ ሰይጣናዊ ታምራትን ድንቆች የሚመስሉ አጋንንታዊ አሰራሮችን አንፈልግም። ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2:9-12 እንዳለው ማለት ነው። አሁን ያለ ምንም ማዳመቅ ነው ተመልከቱ የሶፊያን ጉድ ወጥቼ መስፈን ጀመር ማለት ነው። yes እግዚአብሔር ምስክሬ ነው። ቶፕ የሚባል ዘፋኝ እኔ ነኝ ማለት በቃ ማለት ቴዲ አፍሮ ሰምታችኋል። በጣም አይደለም ይወደደው በአርቱ yes
እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው የሚሆነው። ባይ ዘ ዌይ አንቺ እኮ አሁንም ዘፋኝ ነሽ። ማን ነው ዘማሪ ያደረገች? ሶፊዬ አንቺ እኮ እስካሁንም የነበረው ሁሉ ዘፈን ነው ያንቺ እንዳለ የተቀላቀለ። የእህትሽን ዘፈን ጽድቅ አድርገሽ አይደል ስትዘፍኝ የነበረው? የሰላም ሰው ብለሽ ከዘፋኞች ጋር እንደ የዘፈረ ባካችሁ አሁን አንቺ አሁን ዘመርኩ እያልሽ ነው፣ በእግዚአብሔር ፊት ምስጋናን አቀረብኩ እያልሽ ነው። ከህይወት ይጀምራል እኮ ዝማሬው አይደለም። ያንቺን ያፍ እንትን መንቀሳቀስ አይደለም እግዚአብሔር የሚፈልገው፣ ልብን ነው የሚያው፣ ውስጥን ያለው እግዚአብሔር ኩላሊትን ይፈትናል፣ ይመረምራል። ያው ትንቢተ ኤርምያስ ምዕራፍ 17 ላይ እንደሚናገር ዝም ብሎ የምንቀልድበት አይደለም፣ የሚያይ ነው እግዚአብሔር። ልብን አጥቅሮ ያያል። አሁን በተናገርሽው ፍላጎት እንዳለሽ ነው የሚያሳየው። ግዴታ ልሰማ ልክ ባለፈው እንዳቀረብኩት ቪዲዮ ማለት የሆነ ልታይ የምትይበት ጊዜ አለ። በጣም አቴንሽን የምትፈልጊበት አቴንሽን ሲከር ነሽ። በየጊዜው አፕዴት እያደረግሽ ነገሮች የምትመጪ አንዴ እንትኖኛለሁ በዚህ ወጥቻለሁ በዚህ ኬርስ ስላንቺ ወጥ ኬር የሚያደርግ ሰው የለም። ከተመለሽ ተመለሽ፣ ካልተመለሽ የራስሽ ጉዳይ ማለት ነው። ጨው ለራስህ ስትል ጣፍጥ ነው ጉዳዩ። እስኪ የተዘራ ያሬድ ሌብነትን እንስማው። ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንችላለን? ሌብነትን፣ ሙስናን በነሱ ቃል እንዴት ከኢትዮጵያ ማጥፋት እንችላለን የሚል በፋና ቴሌቪዥን ምክክር ነበር። ይሄን ምክክር እንዲመክረን ሌብነት እንዴት መጥፋት እንዳለበት፣ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚመክረን ሪቨረንድ ተዘራ ያሬድ ነው። ሪቨረንድ ግን ምንድነው? የተከበረ ማለት ነው። የተከበረ ይመቸው ተዘራ ያሬድ ነው። እንግዲህ ኢትዮጵያ ውስጥ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚነግረን። ሰሞኑን ክብረ ሕይወት ቤተክርስቲያን ከነ ኤድሚያስ ላይ ተከራየው ነበርና ከነዚህ ቤተሰቦች ሲከራይ እንግዲህ ሀብት ያፈራበት ቦታ የተለያዩ ገንዘቦችን ትላልቅ ገንዘብ አሁን ያለበትን ቤተክርስቲያን ጭምር የገነባው ከዚህ ከነ ኤድሚያስ ቤት ካገኘው ገንዘብ ነው። አዲሱን ቤተክርስቲያን የገነባው እና ቃል አውጥቼበታለሁ ውጣ ሲሉት ቃል አውጥቼበታለሁ አልወጣም ብሎ ለያዥ ለገናዥ አስቸግሮ ስንት በእጁ በእግሩ ሄዶ ፍርድ ቤት በአስቸኳይ እንድትወጣ ብሎ 5 ዓመት የፈጀ የፍርድ ቤት ክርክር ነው። ለዛውም በእጁ በእግሩ እየሄደ አልሳካለት ያለን ፍርድ አሁን በቀደም ወጥቶ ምን ይላል? የተበየነብኝ ለዳኞቹ ብር ተከፍሎ ነው። አሁን እኮ ይሄኔ ነው በቃ ማን የከፈለው መባል ያለበት። ለዳኞች ብር ተሰጥቶ ጉቦ ተሰጥቶ ፍርድ አዛብተው ከሆነ የሚመለከተው አካል ማን የሰጠው ለማን የተሰጠው? ዳኞችም ይሄን ያህል ስትሰደቡ ዝም የምትሉበት አግባብ አይገባኝም። ጉቦ ተሰጥቷችሁ ነው ፍርድ ያጣመማችሁት እያለን ያለው ከታችኛው ፍርድ ቤት እስከ ሰበር ሰሚ ድረስ የደረሰን የፍርድ ሂደት ፍርድ እንደውም ቀጣለች ትክክለኛውን ውሳኔ ሰጠች የሚባለው በእነ ኤድሚያስ ቤተሰቦችና በተዘራ ያሬድ የተሰጠ ፍርድ ነው። እንደኔ እውነት ፍርድ እንደዛ ሆነ ትክክለኛውን መልኳን ያዘች ብዬ ነው የማስበውና ሚዲያ አገኘው ብሎ ብቅ ብሎ ይንተባተባል ማለት ነው። ፋና ቴሌቪዥን ግን እግዚአብሔር ይላችሁ። እንግዲህ እንደሰማችሁት ነው ወንድማችን በጣም የምወደው ሰው ነው። በጣም በቃ ማስረጃ መረጃ ያለው እንግዲህ ሪቨረንድ ተዘራ ያሬድ የሚባለው ሰው በስተት ትምህርቱ የሚታወቅ በአጭበርባሪነቱ የሚታወቅ የሰው ቤት ተከራይቶ አልወጣም የሚል ገንዘብ የማይከፍል የሰው ቤት ይዞ ማይወጣ ሰው ማለት ነው። በሙስና ሁሉ እንደዚህ እንደሚወጡ ተመለከታላችሁ ማለት ገንዘብ ከፍለው የእግዚአብሔር ሰዎች ነን የሚሉ ሰዎች አገልጋይ ነን የሚሉ ሰዎች ገንዘብ ሰጥተው እንደሚወጡ ተመልከቱ። ኧረ እባካችሁ እኔ እነዚህ ሰዎች ጋር የሚከታተል እንደው የነብስ አባቴም የሚሏቸው አሉ። ልክ ኦርቶዶክሳውያን እንደሚሉት ማለት የነብስ አባት ብሎ የሚጠሯቸው ሰዎች ዳድ ፓፓ የሚሏቸው ፓፓ እንትን ሆነ በዚህ ገባ በዚህ ወጣ ልክ እንደ ኢየሱስ ተምሳሌት አድርገው ማለት በጣም ያሳዝናል። በእነዚህም በምኗቸው ልትመስሏቸው ነው? ባይዘወይ እኔ ማዝነው በጣም እነዚህን ሰዎች የሚከተል ሰው ነው። ለማንኛውም ፕሮግራሙ እንደወደዳችሁት አልጠራጠርም። ለሌሎች እንዲደርስ በደንብ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ማድረግ እንዲሁም ደግሞ እንደዚህ አይነት ቪዲዮ እንድታገኙ ይረዳችኋል። በሌላ ፕሮግራም እስከምንገናኝ እስከዚያ መልካም ቆይታ። ጌታ ከመንፈሳችሁ ጋር ይሁን።